ስሜ ጥጋቡ ጣሴ ይባላለሁ። ድርጅታችን ስም ቪዥን ኤአይ ይባላል። በድርጅቱ ውስጥ እኔ ኮፋውንደር ነኝ። ቪዥን ኤአይ በዋናነት የሚያገለግለው አይነ ስውራኖችንና የእይታ ችግር ያለባቸው ሰዎች ላይ ነው መሰረት የሚያደርገው። ይህ ማለት አይነ ስውራኖች ወይም የእይታ ችግር ያለባቸው ሰዎች በሚንቀሳቀሱበት ጊዜ አንደኛ ታቸውን ችለው አይንቀሳቀሱ። ምክንያቱም ሌላ ሰው ዲፔንድ ሆነው ነው ወይ ስቲክ ተጠቅመው ነው። ቀላል ጊዜ አደጋ ውስጥ ይገባሉ። የሚፈልጉበት ቦታ መሄድ አይችሉም። የሚፈልጉበትን እቃ ቤት ውስጥ እንኳ ፈልገው ማግኘት አይችሉም። ስለዚህ የእነዚህም ሰዎች ፕሮብለም በመነሳት የኛ ቪዥን ኤአይ እነዚህ ሰዎች በቀላሉ እንዲንቀሳቀሱ በቀላሉ እቃዎችና ኦብስታክሎችን ወይም አደጋዎችን አይደንቲፋይ እንዲያደርጉ ቀላሉ ደግሞ ካራክተሮችን ወይም ጽሁፎችን እንዲያነቡ የሚያግዝ ፕላትፎርም ነው። በዋናነት ፕላትፎርማችን ሞባይል አፕ ነው። ሞባይል አፕ መሆኑ ለእነዚህ ሰዎች ወይም ለኢንዲዞሮች የሚሰጥ አፕሊኬሽን ነው። የአፕሊኬሽን ማንኛውም ይህንን የእኛን ፕላትፎርም የሚፈልግ ሰው አይነ ስውራን የሆነ ሰው የአይን ችግር ያለበት ሰው ስልኩ ላይ ኢንስታል ይደረግና በሚንቀሳቀስበት ጊዜ ከፊት ለፊቱ ያለውን አደጋ ምን ያደርገዋል? አናውንስ ያደርገዋል። አናውንስ የሚያደርግበት አሁን እኛ ለጊዜው የሰራ ነው በአማርኛ ቋንቋ አናውንስ የሚያደርግ። ስለዚህ በሚንቀሳቀስበት ጊዜ በሁለት ርቀት ውስጥ የሚያገኛቸውን ኦብጀክቶቹ ይሄ ኦብጀክት ወይም ይሄ ኦብስታክል ከፊትህ በዚህ ርቀት ውስጥ አለ ብሎ ለሰውየው ቮይስ ያደርጋል ማለት ነው። ሌላኛው ደግሞ እነዚህ ከስተመሮቻችን እኛ ሃንድል የምናደርግበት ሞኒተር የምናደርግበት ደግሞ የራሳችን ዌብ አፕ አለን ማለት ነው። ስለዚህ እያንዳንዱን ኢንዲዩዘር በእኛ በኩል የማን አክቲቭ ነው የማን አይሰራም የሚለውን እኛ ደግሞ ሞኒተር የምናደርግበት የራሳችን ዌብ አፕ አለን ማለት ነው። ስለዚህ ለኢንዲዩዘሮቻችን ሞባይል አፕ አለን። አንድሮይድ ለጊዜው አንድሮይድ ነው የሰራን አንድሮይድ አፕ አለን። በተለያዩ ቨርዥኖች ያሉን። ሌላኛው ደግሞ ሌላ ፕላትፎርም ላይ ራን እንዲደረግ ደግሞ እሱን ደግሞ እየሰራን ነው። የመጀመሪያ ያነሳሳኝ እኔ በአጋጣሚ ዩኒቨርሲቲ ውስጥ ነው የምሰራ። በዩኒቨርሲቲ በምንቀሳቀስበት ጊዜ የአይነ ስውራን ተማሪዎች አሉ። ስለዚህ እነዚህ አይነ ስውራን ተማሪዎች ምንድን ነው የሚያደርገው? ወይ ተያይዘው ነው እንደሚሄዱ አንዱ ይዞ አንዳንዱ ይዞ ነው ተያይዘው የሚሄዱ። ሁሎችም ኢንዲፔንደንትሊ መንቀሳቀስ አይችሉም፣ ምክንያቱም አደጋውን ስለሚፈሩ። በአንድ አጋጣሚ ምንድን ነው የሆነ እነዛ ልጆች በወጡበት ሰዓት ዝናብ ዘነበና እንግዲህ ዝናብ ሲዘንብ ሁሉም ዝናቡን ለመሸሽ ነው እንጂ ዝናቡን ለመሸሽ ነው ሲጥሩ የነበረ። ከዛ በኋላ ምንድን የሆነ ጎርፍ ነው የሆነ። አካባቢ ጎርፍ ሲሆን ልጆቹ ተነጣጥለው ጉድጓድ ውስጥ የገባ ሰው አለ። እነዛ ልጆች የት እንዳሉ አልታወቀም። ከዛ ምንድነው የተደረገ? እነዚህ ሰዎች አንደኛ አሲስት የሚያደርግ ፕላትፎርም ማን ሞክርላቸው። ሲቀጥል ይሄ የሚጠቀሙበት ስቲክ ለእነዚህ አደጋዎቹ ያን ያህል የሚያደርገው ጥቅም ለስ ነው። ስለዚህ እነዚህ ችግሮችን ሶልቭ የሚያደርግ አንድ ፕላትፎርም ማንስራ የሚል ተነሳሳል። ከዛ በኋላ ምንድነው ያደረግኩ? ስተዲ ያደረግኩ። በአጋጣሚ ማስተርስ ስመረቅ እሱን ነበር ሪሰርች ኤሪያ ላይ ያደረግኩት። ስለዚህ ሞር እሱ ፓርት ላይ እንዳጠነጥን አደረገኝ። ፕሮብለሞች ከዚህ በፊት የተሰሩ ምንድን ናቸው የሚለውን እሱን አጠናውና ሌላ ደግሞ ልጆቹ ምንድን ነው የሚፈልጉት የሚለውን ኤሪያዎችን ካጠናን በኋላ ይህን አፕሊኬሽን ሰራን ማለት ነው። ይህን አፕሊኬሽን ከሰራን በኋላ አንዳንድ ፊገር አውት የሚደረጉም አሉ፣ ማፕ አውት የሚደረጉ ኤሪያዎችም አሉ። ለዛ እያደረግን ይህን አፕሊኬሽን ለኢንዲዩዘሮች በፕሮቶታይፕ መልክ ሰጠናቸዋል ማለት ነው። አሁን እኛ እስከ 14,000 ኦብጀክት ነው ወይም ኦብስታክል ነው አንዴ ለማሽን የምናስተምር። ስለዚህ ለማሽን በምናስተምርበት ጊዜ አንደኛ ማሽናችን የምንጠቀምበት ላፕቶፕ ወይም ዲስክቶፕ አንደኛ ፐርፎርማንሱ የወረደ ነው። ስለዚህ ፐርፎርማንሱ የወረደ ስለሆነ 14,000 ኦብጀክት በአንዴ ማስተማር አይችልም። አንደኛ በደንብ አድርጎ ዲቴክት አያደርግም። እያንዳንዱ ኦብጀክት ዲቴክት አያደርገው። ስለዚህ ሰዎችን አደጋ ውስጥ ይመጣል ፕሮባቢሊቲ ይኖረዋል ማለት ነው። ስለዚህ የላፕቶፓችን ፐርፎርማንስ የማሽናችን ፐርፎርማንስ ከፍ እያለ ስለመጣ በደንብ አድርጎ ትሬን ያደርጋል ማሽናችን። ስለዚህ በደንብ አድርጎ ዲቴክት ያደርጋል ማለት ነው። ስለዚህ አሁን ባጭሩ ጂፒዩ ያለው አዲስ ላፕቶፕ ገዝተናል። ስለዚህ በሱ ነው አሁን ማሽናችን 14,000 ኦብጀክት በቀላሉ ሰዓት ትሬን ማድረግ ይችላል ማለት ነው። የመጀመሪያው ፕሮብለሙን አይደንቲፋይ ካደረክ በኋላ የሚገዛኝ ሰው አለ ወይ፣ ከስተመር አለኝ፣ ከስተመሮችስ እነማን ናቸው የሚለውን በደንብ አድርገን ሪሊ አይደንቲፋይ ማድረግ መቻል አለብን። ፕሮብለም ስለሆነ ብቻ ሪሊ ችግር ሊፈታ ይችላል። ነገር ግን ፕሮብለም ስለሆነ ብቻ ተነስተን እዛ ኤሪያ ላይ ልንገባ አንችልም። ምክንያቱም የሚገዛኝ ሰው አለ ወይ ከስተመር አለ የሚለውን ነገር አብረን እንድንሰራ ያስፈልጋል። ሌላው ደግሞ ከስተመሮችን ካወቅን በኋላ ከስተመሮች ምንድን ነው የሚፈልጉ ሪል ሪሰርች ማድረግ አለብን። ስቴዲዩን ማወቅ መቻል አለብን። የእነሱ ፊድባክ ምንድን ነው፣ እነሱ ምን አይነት ሞዴል ነው የሚፈልጉ። ምክንያቱም እኔ አይነ ስውራን ስላለው የእነሱ ፊሊንግ ላይ ይሰማኝ ይችላል። ስለዚህ ሪሊ እነሱ ሰዎች ላይ ሄደን የእነሱን ኢንሳይት ምንድን ነው፣ የእነሱ ፕሮብለም ምንድን ነው፣ እነሱ ምንድን ነው የሚፈልጉት የሚለውን አብረን ማጥናት አስፈላጊ ይሆናል ማለት ነው። እኔ ኦብጀክት ዲቴክት ማድረግ ነበረ፣ ኦብጀክት ዲቴክሽን እና ኦብስታክል ዲቴክት ማድረግ ነበረ። ስለዚህ በመጀመሪያ ላይ ቴክኒካል ቲሙ አድቫይዝ ሲያደርገኝ ምንድን ነው ያደረገኝ? ይሄ እንዳለ ሆኖ ኮመን የሆኑ ቦታዎች ለምሳሌ ዩኒቨርሲቲዎች ላይ የዩኒቨርሲቲ ተማሪዎች በግቢ ውስጥ በሚንቀሳቀሱበት ጊዜ ኮመን የሆነች ፓዝዋን አንዷን መንገድ ብቻ ሴሌክት አድርጋችሁ እነዛ ልጆች ኮመንሊ የሚመላለሱበትን ቦታ
ሰርታችሁ ወይ ለዩኒቨርሲቲዎች ወይ ለጤና ኢንስቲትዩሽኖች ለነሱ ማስረከብ የምትችሉበት መንገድ ይኖራሉ። አሁን አውቶማቲካሊ አንድ የ5 ደቂቃ መንገድ ካሜራ አንስተን ቪዲዮ ቀርጸን ልጆቹን አንስተን የነሱን ወይ ትክክል ነው ትክክል አይደለም ልጆቹ የሚደረጉበትን ፕሮጀክት ሰርተናል። በዋናነት እነዚህ ሰዎች ከዚህ በፊት ሲንቀሳቀሱ የነበረ ሰው ላይ ዲፔንድ ሆነው ነው። ሲቀጥል ደግሞ ሰው ባይኖራቸው ስቲክ ነው። ስለዚህ በሰውም ሆነ በስቲክ ላይ በሚንቀሳቀሱበት ጊዜ ኢንዲፔንደንት ላይ ያሰማቸው አንደኛ በቃ ከሰው ጋር ጥገኛ ሆነው ነው የሚሄዱ። ነገር ግን ይህን አፕሊኬሽን ብናመጣላቸው አንደኛ ሪል ታይም ነው። የማንንም እገዛ ሳይፈልጉ እንደፈለጉት መንቀሳቀስ ይችላሉ፣ እንደፈለጉት ስራቸውን መስራት ይችላሉ ማለት ነው። ስለዚህ ይህንን ወደ መሬት ብናወርደውና ለሰዎች ተጠቃሚ ብናደርጋቸው አንደኛ ሰልፍ ኮንፊደንስ ይኖራቸዋል። ሲቀጥል ደግሞ በእንደዚህ አይነት ችግር ሰው ስለሌላቸው ብቻ የሚያግዝ ስለሌላቸው ብቻ ቤት የሆኑ ሰዎች በትንሽ ኮስት በሰዎች የሚንቀሳቀሱና ስራቸውን እንዲሰሩ የምናደርግበት ይሆናል ማለት ነው። በመጀመሪያ ማመስገን የምፈልገው እነዚህ ሰዎች አይዲያ ያላቸው አይዲያቸውን ወደ መሬት እንዲያወርዱ ለተጠቃሚው ለማህበረሰቡ ሀሳባቸውን ጥቅም ውስጥ እንዲያውሉ ያግዛሉ ብለው ይህንን ከነሱ ቀን ገቢያቸው ወጫቸው እየሸፈኑ ለእኛን ስላገዙ ዲያስፖራ ትረስት ፈንድ እነሱን ማመስገን እፈልጋለሁ። ቴንክ ዩ